አሁን ብትሄጂ ችግር ውስጥ ነው የምትገቢው። ዛሬ መሆን አለበት። ዛሬ ልጄን ማግኘት አለብኝ። እኛ ስንጮት እማዬ ከኛ ጋር ትጮታለች። አዎ እሷ እስከምትመጣ ድረስ እኔ እና አንቺ አብረን እንጮታለን። እሺ ሆኗን አለሜን ንገረኝ። ትፈራለች፣ በጣም ትፈራለች። እኔ ማውቃት አለሜ ፈርታ አታውቅም። ምን አድርገውብኝ? አባዬ ጋር። ወይኔ ጉዴ! አለሜን ፍለጋ አባዬ ጋር ሲሄድ ልጄን ቢያገኛትስ? መሄድ አለብኝ ናት። ከዚህ ውስጥ አወጣልሻለሁ ባላት መሰረት ማለት ነው። እንዲሁም ከአቶ ገዛኝ ቤት አውጥቶ ወደ አባባ ቤት ወስዷታል ማለት ነው። እጅግ በጣም ደስ ነው የሚለው ምክንያቱም በምንም ነገር ቢሆንም ምንም ያክል ማለት ነው ትሁት ያለችበት ምክንያት አሁን ላይ ያለችበት ስቃይ ላይ ብትሆንም ግን ደግሞ ሕፃኗን ልጇን ማለት ነው ካለችበት ስላራቃት እጅግ በጣም ነው ደስ የሚለው ምክንያቱም በልጇ ፊት በጣም ብዙ ነገሮችን እያሰቃያት የሚገኘው አቶ ገዛኝ እንዲሁም በትሁት ልጅ ፊት እያስፈራራት እገልሻለሁ፣ እንዲሁም ቤተሰቦችሽን አጠፋቸዋለሁኝ፣ ልሽንም ቢሆን አልምራትም እያለ እንግዲህ ሽጉጥ እያወጣ ትሁትን እያስፈራራት መሆኑ ሁላችን የምናውቀው ጉዳይ ነው። አሁን ላይ እንግዲህ ከዚያ ቤት ውስጥ በመውጣቷ የትሁት ልጅ እጅግ በጣም ነው ደስ የሚለው ማለት ነው እና ወደ አባባ ወስዷታል። አባባ ጋር ደግሞ እንግዲህ አለምዬም አለች። አለምዬም በእርግጠኝነት የትሁትን ልጅ እንደምትንከባከባት ተስፋ እናደርጋለን ማለት ነው። በዛሬው ፓርት እንግዲህ በክፍል እንግዲህ 103 ፓርት ላይ እናትና ልጅ ይገናኛሉ የሚል ሀሳብ ነበረን። ያ ማለት እንግዲህ አለምዬና እናቴ አንድ ላይ ይሆናሉ ይገናኛሉ የሚል ሀሳብ ነበረን፣ ግን ደግሞ አልተገናኙም። ይህም ደግሞ ያው ለደህንነታቸው ያክል ነው። ቤቲ ምን ብላለች? አሁን ያሰብሽው እቅድ ያደረግሽው ነገር በፍጹም የሚሆን አይደለም፣ ምን ሆኖሽ ነው በማለት እንደውም ማለት ነው ቤቲ ትሁትን ማለት ነው ስትናገራት ነበር። ይብን ራሱ ከዚህ መታ ብታንኳኳ እናትና ልጅ ቢገናኙ ይብን አቶ ገዛኝ ዝም እንደማይልሽ ታውቂያለሽ። ለምንድን ነው ከችግር ላይ ችግር የምታመጡት? ናቴስ ምን አስበ ነው? አሁን እናትህን እኮ ልታጣት ትችላለህ። እሱ እንደሆነ ባለበት ነው ሽጉጥ የሚደቅ ነው እና በጣም ብዙ ነገሮች አሉ። ከዚህ አንጻር አሁን ላይ አለምዬና እንዲሁም ደግሞ የትሁት አጎት መመለስ መቻል አለባቸው ባለችው መሰረት ማለት ነው ቤቲ በተናገረችው ነገር ያው እናቴም ተስማምቶ አዎ የሆነ ችግር ይፈጠራል፣ እናቴ የሆነ ነገር እንድትሆን በፍጹም አልፈልግም፣ ስለዚህ ከዚህ መራቅ አለባቸው በማለት እንግዲህ ትሁት ለማናገር አባባንና እንዲሁም ደግሞ አለምዬን ለማግኘት ከበር እንደወጣች በሩን ያንኳኩ አቶ ገዛኝ ራሱ እንደሆነ እንዲሁም ደግሞ አንቺ እየተጫወትሽብኝ ነው እንዴ ያለሽው በማለት እንግዲህ ትሁትን አንገቷን በመያዝ አቶ ገዛኝ እያሰቃያት ይገኛል ማለት ነው። አለምዬ ያለችበትን ቦታ በትክክል አልነገርሽኝም፣ ስለዚህ ለምንድን ነው በትክክል የማትነግርኝ? እኔ አቶ ገዛኝን አታቂኝም በደንብ ይመስለኛል። ከዘር ማንዘርሽ ነው የማጠፋሽ እያልኩሽ ለምንድን ነው የማትሰሚኝ? ወይንስ ደግሞ አድርጌው እንዳሳይሽ ትፈልጊያለሽ? ያለችበትን ቦታ እያንዳንዱ ነገርኝ። በቀደም ያልሽኝ ቦታ ካጎትሽ ጋር ሄድኩኝ አጥቻታለሁኝ። ስለዚህ ሌላ ቦታ የት ሊወስዳትስ ይችላል? የት ነው ያደረጋችኋት? አለምዬን ስጭኝ ልሽን እሰጥሻለሁ እያልኩሽ ደጋግሜ በነግርሽም እየሰማሽኝ አይደለም። ትሁት ለምንድን ነው የማታደርጊው? በማለት እንግዲህ አንገቷን በማየት እጅግ በጣም እያስፈራራት ይገኛል። ትሁትም እኔ የማቀው ቦታ ነገር ያለው ሌላ የማቀው ነገር የለም በማለት እያዳፋ ወደ ቤት ወስዷት ነበረ። እንግዲህ ቤቲም ለምንድን ነው ፍቅሬ እባክህን ተዋት እያለች እንግዲህ እያባበለች አቶ ገዛኸኝ እንዴተው ለማድረግ ሞክራ ነበር። ቤቲ በነገራችን ላይ ቤቲ በጣም ተቀይራለች። ከናቴ ጎንና እንዲሁም ደግሞ ከትሁት ጎን እየቆመች መታለች ማለት ነው። ምክንያቱም ምንም ያክል ከዚህ በፊት የነበረችበት ጊዜ አስገድዷት አቶ ገዛኝን አገብታ ብትኖርም ለብር ብላና እንዲሁም ደግሞ ከዚህ በፊት ያው በጣም ተቸግራ እንደምትኖር ከአቶ ገዛኝ ጋር ስትገባ ግን ለብር ብራ እንደሆነ እንዲሁም ደግሞ ያለምዬን የሆነ ነገር ቤቱን አጠቃላይ ማለት ነው ያለውን ንብረት በሙሉ
በቤቲ ስም ነው ያለው ማለት ነው። እና ያን ነገር ብታደርገው ብርም አገኘች። አንዳንዴ ብር ብቻ የሰው ልጅ ደስታ እንደማይሰጥ እንግዲህ በቤቲ መረዳት ትችላላችሁ። ምንም ያክል ገንዘብ ቢሰጣትም የውስጧ ግን ሰላም ምንም አይነት ነገር ሊሰጣት አልቻለም ማለት ነው። በእርግጥ በፊት ስለተቸገረች ምን ስላለች ብርን ፈልጋ ነበረ፣ ብርን ደግሞ አገኛችው ማለት ነው። ያ ማለት እንግዲህ አቶ ገዛኸኝ ደግሞ የፈለገችውን ያክል ደስታ ፍቅር ሊሰጣት አልቻለም። ያ ማለት እንግዲህ ያው እኩያዋም ስላልሆነ ብቻ ግን ደስታው አይደለም። ይብን ራሱ ልጅ እንውለድ ብላ በጠየቀችበት ታይም ላይ እሱ እንደማይፈልግ ነው የተናገረው ማለት ነው። እና በዚያ ሁኔታ አሁን ላይ አለምዬ ላይ ያደረገችው ነገር እስካሁን ያሰቃየቻት ነገር በጣም እየቆረቆራት መጥቷል። ያን ነገር መልካም ነገር ሰርቼ ወይንም ደግሞ አሁን ላይ መልካም ነገር አድርጌ ያን ነገር መካስ አለብኝ ብላ ወስናለች ማለት ነው። ምንም ያክል ጥፋተኛ ብትሆንም ግን ደግሞ አሁን ላይ ከናቴ ጎንና እንዲሁም ደግሞ ከትሁት ጎን በመቆም እያሳየች ትገኛለች ማለት ነው። ስለዚህ ያው ናቴንና እንዲሁም ደግሞ ትሁትን እየረዳች ትገኛለች። አሁን ላይ ምንም ነገር አታድርግ እባክህን ገዜ፣ እንደዚህ ማድረግ የለብም ትክክል እኮ አይደለም። ሲቀጥል ልጅቷ ደግሞ ህፃኗ የት እንደሄደች ራሱ እሷ ምንም ነገር አላታቅም። ምክንያቱም ወታ ነበረ ከቤት ምናልባት የእሷ ቤተሰብ ይሆናል፣ ትልቅ ሰው ነው ከቤት መጥቶ ልጅቷን የወሰዳት በማለት እንግዲህ ዋሽታለች። በነገራችን ላይ የትሁት ልጅ የወሰዳት ራሱ ናቲ ነው ማለት ነው። ይህን ደግሞ እንደ ሚስጥር ጠብቃላቸዋለች ማለት ነው ቤቲ ማለት ነው። እና ያው ናቲ ከአባባ ጋር ወስዶ ተመልሶ ወደ ቤት ተመልሶ በመጣ ሰዓት እንዲሁም አቶ ገዛኸኝ ትሁትን እያሰቃያት አግኝቷታል። ለምንድን ነው እንደዚህ የምታሰቃያት? ለምንድን ነውስ እንደዚህ የምታደርገው? በስራ ምክንያት ካልተስማማችሁ እኮ ከቤት መውጣት ትችላለች እንጂ ትሁትን በዚህ መልኩ ማሰቃየት የለብህም አባዬ፣ ለምንድን ነው እንደዚህ የምታደርገው? በማለት እንግዲህ አቶ ገዛኸኝንም ሲናገረው ነበረ ማለት ነው። ትሁትን አጽናንቶ እባክህ ናቲ ልጄ የት ነው ያለችው ነገር በማለት እንግዲህ ትሁትም ናቴን ትጠይቀዋለች። ስለ ልጅሽ ጉዳይ አታስቢ፣ አሁን ከአባባ ጋር አድርጊያታለሁ፣ ያ ማለት እንግዲህ ከአለምዬም ጋር አብረዋሉ በማለት እንግዲህ ነግሯታል ማለት ነው። በዚህ ጉዳይ እጅግ በጣም ነበር የተደሰተችው በነገራችን ላይ ትሁት ማለት ነው። ምክንያቱም ወደ ቤት ተናዶ አቶ ገዛኸኝ ሲገባ ልጄን ካገኛት ይገላታል፣ በእኔ ምክንያት ልጄ ትጎዳለች ብላ ባሰበችበት ሰዓት ናቴና እንዲሁም ቤቲ ተነጋግረው ነበር ህፃኗን ሊያሸሿት የቻሉት ማለት ነው። እና ቤቲ ራሱ ስትነግራት ለትሁት ልጅሽ ያው ናቴ ይዟት ሄዷል፣ አታስቢ፣ በቃ ቀስ ብለሽ ድምፅሽ እንዳይሰማሽ ገዚ እንዳይሰማሽ እያለች እንግዲህ ከጎኗ በመቆም እንትን ስላለች ማለት ነው። እውነት ለመናገር ቤቲ ስለተቀየረች በጣም ነው ደስ ያለኝ። ከሁለታቸው ጎን በመቆሟ እጅግ በጣም ደስ ብሎኛል። ምክንያቱም ከነሱ ጋር ባትቆም እያንዳንዱ የምታየውን ነገር እንዲሁም ደግሞ ናቴና ትሁት የሚያደርጉትን ቤት ውስጥ የሚፈጠረውን ነገር ከማን ጋር እንደሚገናኙ እንዴት እንደሆነ ያለውን ነገር እንግዲህ ቤቲ ሚስጥሩን ሁሉን ስለምታውቅ ይህን ሁሉ ለአቶ ገዛኸኝ ብትናገር እስካሁን ማለት ነው አቶ ገዛኸኝ አለምዬን በእጁ አድርጓት ነበረ ማለት ነው። እና አሁን ላይ እንግዲህ መርማሪውም ደውሎ ጠይቆት ነበረ። ናቴን ለመርማሪው ሲደውል እንዴት አደረጋችሁት? መረጃውስ ምን ላይ ደረሰ? በማለት እንግዲህ ጠይቆት ነበረ። እስካሁን ምንም ነገር የደረሰበት ነገር የለም፣ ግን ደግሞ አንዳንድ መረጃዎች እያፈላለግን ያለ ነው በማለት እንግዲህ መርማሪው ይመልስለታል። የምን መረጃ ነው የምታፈላልገው? የሰጠው መረጃ እኮ በቂ ነው እሱን እስር ቤት ለማስገባት፣ ለምንስ እንደዚህ ይሆናል? በማለት እንግዲህ ናቴም እየተናደደ ይገኛል። እንዳያችሁት እንግዲህ በባለፈው ፓርት ላይ ማለት ነው መርማሪው ፖሊሱ የተባለው ለእውነት ሳይሆን እንዲሁም ደግሞ ለገንዘብ እንግዲህ ተገዝቷል ማለት ነው። እውነትን ስልቅጥ አድርጎ በገንዘብ እየሰራ ይገኛል። አቶ ገዛኸኝ ብዙ ብር ስለሰጠውና ስለከፈለው እንግዲህ ወንጀል የሰራን ሰው እንዳልሰራ በማድረግ ማለት ነው የእውነተኛ የሀቆችን ማለት ነው የተበዳዮችን ገንዘብ እየበላ ይገኛል ማለት ነው። ስለዚህ አሁን ላይ ናቲ ማለት ነው ያው ፖሊሱን መርማሪውን መጠርጠር መቻል አለበት። እንዲሁም ደግሞ በሀሰት እንደሚሰራ ያንን ነገር ራሱ ፖሊሱን ለህግ ማጋለጥ መቻል አለበት። ምክንያቱም ከአቶ ገዛኸኝ ጋር ስለተስማማ ማለት ነው። እንደዚህ አይነት ሰዎች ማለት ነው ለእውነት የማይሰሩ እንደዚህ የሆነ በቃ መጥፎ ሰዎችን የሚያነግሱ ተበዳዮችን ደግሞ የሚበድሉ ሰዎች የእውነት ነው የምላችሁ በህግ ላይ የሚሰሩትም እነሱ የእጃቸውን ማግኘት መቻል አለባቸው ብዬ ነው
የማስበው። በነገራችን ላይ አሁን ላይ ማለት ነው አሁን ላይ ካለንበት ላይ ማለት በቃ አሁን በምድር ላይ የሚኖሩት ማለት ነው እንደዚህ ነው። በቃ የበላይነታቸው መጥፎ ነገር ሰርተው አሁንም ደግሞ ሌሎቹም በገንዘብ እያገዙ እንደዚሁ ደግሞ በድጋሚ ማለት ነው የሚጎዷቸው ሰዎች ናቸው። ፍትህ የሚባል ነገር የለም ማለት ነው። እውነተኛ ፍትህ የሚባል ነገር በፍጹም የለም። መልሰው ነው እንደውም ያለውን ነገር ለህግ አቀርባለሁ ስትሉ ህጉ ደግሞ ራሱ ማለት ነው በእናንተ ላይ ዙሮባችሁ ነው የሚገኘው ማለት ነው። እና ያለው ሁኔታ እጅግ በጣም ነው የሚያናድደው። እና አሁን ላይም ያለው ነገር በዚህ ጉዳይ ነው። ናቴ ምን ሊያደርግ ይችላል? እናቱንስ እንዴት ነው በቃ በህግ ደረጃ እውነቱን ሀቋን ልታገኝ የምትችለው? እንደዚህ ለበደሏት እንደዚህ ላሰቃዩት እንዴት ነው እነሱ ዋጋቸውን የሚሰጣቸው የሚባለው ነገር እጅግ በጣም አሳሳቢ ነው። ግን ደግሞ በእርግጠኝነት አቶ ገዛኝ እንደዚህ እንደደነፋና እንደዚህ ክፉ ነገር እንደሰራ እንደፈለገ እንደሆነ ማለት ነው አይቀርም አንድ ቀን የእጁን ያገኛል ብዬ አስባለሁኝ። ምክንያቱም ቀላል ነገር አልሰራም ማለት ነው። አለምዬ በጣም እንግዲህ አባባ እንደተናገረው ወይንም ደግሞ ናቴ ቁጭ ብለው እንዳወሩት ማለት ነው በፊት በጣም ጎበዝና ጠንካራ ሰራተኛ ለቤተሰቦቿ ያ ማለት እንግዲህ ጊዜም የምሰጥ ለስራዋም ለምኗም በቃ በጣም ጎበዝ ሰራተኛ ነበረች። አሁን ላይ ግን በጣም ፈሪ አድርገዋታል። ይህን ፈሪ እንድትሆንና ጠንካራ እንዳትሆን ያደረጓት ደግሞ ያው ቤቲና እንዲሁም ደግሞ አቶ ገዛኸኝ ነው። በአንድ ክላስ ውስጥ ማለት ነው 2 ዓመት ከ4 ወር በአንድ ክላስ ውስጥ በማስቀመጥ በራሷ ቤት ማለት ነው እነሱ እንደፈለጉ በመሆን እሷን ደግሞ አንድ ክላስ ውስጥ በማድረግ በጣም መጥፎ ነገር እየነገሩ መጥፎ ነገር እየተናገሩ ማለት ነው። ልጅሽ በህይወት የለም፣ የገደልሽው ደግሞ አንቺ ነው፣ በአንቺ ምክንያት ነው ልጅሽ የሞተው፣ አንቺ በጣም መጥፎ ነሽ፣ አንቺ በጣም እብድ ነሽ፣ አንቺ ማንም አይፈልግሽም፣ ሰው ቢያይሽ ራሱ ይሸሽሻል እያሉ እንዳበደችና ትክክለኛ ሰው እንዳልሆነች በመናገር ደግሞ ደጋግሞ ማለት ነው ጭንቅላቷን የሚነካ ነገር ስለሚነግሯት ስለመረዟት ማለት ነው ያ ሁሉ ነገር ጥንካሬዋና ጀግንነቷ በሙሉ ሙትት ብሎ አሁን ላይ በጣም እንደደከማትና እንዲሁም ደግሞ በጣም እንደምትፈራ ያለውን ነገር አባባ ሲናገር ነበረ። እናቴ እጅግ በጣም ጠንካራና ጀግና እናት እንዳለችው እየተናገረ ነው እና ይህን ሁሉ ነገር ያደረሱባት እነሱ ናቸው በማለት እንግዲህ ሲናገር ነበረ። በስተመጨረሻም እንግዲህ አሁን ላይ ማለት ነው አቶ ገዛኝ የትሁት ልጅ ከቤት ውስጥ እንደሌለች ባወቀ ሰዓት እጅግ በጣም ነበር የተበሳጨው የተናደደው። ቤተሰቦቿንም አልመራቸውም። በእርግጠኝነት አለምዬ የት እንዳለች እንዲሁም ደግሞ ልጇን የት እንዳሸሸች አውቃለሁ፣ እደርስበታለሁ በማለት እንግዲህ እየደነፋ ይገኛል ማለት ነው። ትሁትም ልጄን ከሄደ ያገኝብኛል፣ ልጄን ይገልብኛል እያለች በጣም እየፈራሽ ትገኛለች ከአባባ ጋር ብትሆንም ማለት ነው። ግን ደግሞ ከዚያ ድረስ አቶ ገዛኝ ይሄዳል። ስለዚህ ዳግመኛ ልጄን እንዲወስድብኝ በፍጹም አልፈልግም በማለት እናቴም እባክሽን ትሁት ተረጋጊ፣ ነገሮቹ በሙሉ ይስተካከላሉ። ሲቀጥል ደግሞ ልጅሽ ካለምዬ ጋርና እንዲሁም ደግሞ ከአባዬ ጋር ነው ያለችው፣ ምንም አትሆንም፣ ተረጋጊ ብቻ፣ ነገሮቹ እስከሚስተካከሉ አንቺ መረጋጋት ያስፈልጋል። አንቺ ለእኔ በጣም ብዙ ነገር አድርገሽልኛል፣ የተበተነ ቤተሰብን ሰብስበሽልኛል፣ የሞትን ሰውም እንደዚሁ መልሰሽልኛል፣ በጣም ብዙ በህይወቴ የለውጥ ነገሮች አሉ በማለት በብዙ ነገሮችን ትሁትን ሲያመሰግናት ነበረ። አባባም እንግዲህ ያው አለምዬ አታስቸግሪኝ እባክሽን እኛን አግዥን ብሏታል ማለት ነው። ምክንያቱም ትሁት ለአንቺ በጣም ብዙ ነገሮችን እየከፈለች ትገኛለች፣ አንቺ ደግሞ ለእኛ ትንሽ እዘኝልን በማለት እንግዲህ አባባም ያው አለምዬን እያሳመነ ይገኛል ማለት ነው። በስተመጨረሻም ወደና አባባ ቤት አምርታለች። ልጄን ማየት እፈልጋለሁ በማለት እንግዲህ እየሄደች ነበረ። ግን ደግሞ አቶ ገዛኝ እየተከተላት ነው። የት እንደምትሄድና የት እንደምትደርስ እየተከተላት ይገኛል። በእርግጠኝነት ከልጇ ጋር እየሄደች ነው ወይንም ደግሞ አጎቷ ጋር እየሄደች ነው በማለት እንግዲህ ይከተላት ነበረ። እንግዲህ ይደርስባታል ወይንስ ደግሞ እሷ መንገድ ሸውዳ ትሄዳለች የሚለው ነገር ሁላችንም እንግዲህ አሳሳቢ ነው የሚሆነው። ትሁት ካለችበት ስቃይ መውጣት
መውጣት አለባት። አቶ ገዛኸኝ እንዲሁም ደግሞ በብር የገዛው ፖሊሱ ራሱ መቀጣት መቻል አለባቸው ብዬ አምናለሁ ማለት ነው። እናንተም ያላችሁን ሀሳብ አስተያየት ላይ በኮሜንት ላይ ማስቀመጥ ትችላላችሁ። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።